የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መጋቢት 2 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ መጋቢት 2 ቀን 2262 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ረቡዕ የምናቀርበው ከፋኖዎች አንደበት ፕሮግራማችን ይቀርባል። በዛሬ ከፋኖዎች አንደበት ፕሮግራማችን በቅድሚያ ከአርበኛ መላክ ስሜነህ ጋር ያደረግነውን ቆይታ እናሰማለን። አርበኛ መላክ ከ1978 ዓ.ም ጀምሮ በትግል ላይ ናቸው። ከኢሃሰ እስከ ፋኖ ጓድ ታጋይ አንቱ አይባልምና አርበኛ መላክን አንተ ብለን ነው ያነጋገርነው። በመጨረሻም ፋኖነትና ታሪካዊ ዳራው በሚል ርዕስ የቀረበውን ጽሑፍ 8ኛ ክፍል አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በጃዊ ወረዳ በሁለት ቀናት ውስጥ በተፈጸመ የድሮን ጥቃት የ75 ንጹሃን ሕይወት ማለፉ ተገለጸ። በጃዊ ወረዳ ውስጥ ባሉ ሁለት የተለያዩ አካባቢዎች ባለፉት 48 ሰዓታት ውስጥ በተፈጸሙ ተከታታይ የድሮን ጥቃቶች 75 ንጹሃን ዜጎች መገደላቸው ነው ለማረጋገጥ የቻልነው። የአካባቢ ነዋሪዎች እንደገለጹት ከሆነ ጥቃቱ የተፈጸመው በሁለት ተከታታይ ቀናት ሲሆን በአሰች ቀበሌ ትላንት ከቀኑ 8 ሰዓት ላይ በተፈጸመ ድንገተኛ የድሮን ጥቃት 35 ንጹሃን ሕይወታቸው አልፏል። ጥቃቱ የተፈጸመው ሰዎች በተሰበሰቡበት ወይም የዕለት ተዕለት ተግባራቸውን እያከናወኑ በነበረበት ወቅት እንደሆነም ተገልጿል። በፈንደቃ ከተማ ዛሬ ደግሞ በጃዊ ወረዳ ዋና ከተማ በሆነችው ፈንደቃ ላይ በተመሳሳይ ሰዓት በተፈጸመ ጥቃት 40 ንጹሃን መገደላቸውን ለማረጋገጥ ችለናል። በዚህ ጥቃት በርካታ ሰዎች መቁሰላቸውንና የመኖሪያ ቤቶች መውደማቸው ተነግሯል። እስካሁን ባለው መረጃ መሰረት የሟቾች ቁጥር ከፍተኛ ሊሆን የቻለ ጥቃቱ ንጹሃን በሚንቀሳቀሱባቸውና የንግድ ስራዎች በሚከናወኑባቸው ስፍራዎች ላይ በመነጣጠሩ ነው። ቆስለው ወደ ሕክምና ተቋማት የተወሰዱ ሰዎች ቁጥር ከፍተኛ በመሆኑ የሟቾች ቁጥር ሊጨምር እንደሚችል ስጋት አለ። በጃዊ ወረዳና በአካባቢው የሚገኙ ነዋሪዎች በከፍተኛ ድንጋጤ እና ስጋት ውስጥ እንደሚገኙ ተነግሯል። የኮሙኒኬሽን መቆራረጥ መኖሩን መረጃዎችን በፍጥነት ለማግኘት አስቸጋሪ ቢያደርገውም ጥቃቱን ያስከተለው ሰዋዊና ቀውስ ግን እጅግ አሳሳቢ ሆኗል ሲሉ ምንጮች አክለዋል። ምርኮኛ ልጃቸው በሰላም ወደ ቤታቸው የተሸኙላቸው የኦሮሞ ብሔረሰብ አባላት ለፋኖ ምስጋና አቀረቡ። በአማራ እየተካሄደ በሚገኘው የህልውና ጦርነት በሺዎች የሚቆጠሩ የሥርዓቱ አገልጋይ አባላት ተማርከው በፋኖ እጅ ይገኛሉ። ፋኖ እነዚህ ምርኮኛ ወታደሮችን የዓለም አቀፍ ምርኮኛ አያያዝ ሕግ ደንብን ባከበረና አማራዊ እሴትን በጠበቀ መልኩ ተንከባክቦ እንደያዛቸው የግንባር ዘጋቢዎች በተንቀሳቀሱበት ቀጠና ሁሉ ተገኝተዋል። ከምርኮኛ ወታደሮች መካከል ከፍተኛ ቁጥር የሚይዙት የኦሮሞ ተወላጆች ሲሆኑ ይህ ስርዓት የኦሮሞ ስርዓት ነው፣ እንዳይፈርስ መታደግ አለባቸው በሚል ፕሮፓጋንዳ ተታለው መከላከያን ተቀላቅለው እንደሆነ ይናገራሉ። የፋኖ አባላቱም በፈቃደኝነት ዓላማቸውን ተጋርተው ከነሱ ጋር ለመቀላቀል የፈለጉ ምርኮኛ ወታደሮችን የተሐደሱ ስልጠና በመስጠት እንዲቀላቀሏቸው ያደረጉ ሲሆን ወደ ቤተሰቦቻቸው መሄድ የፈለጉትን ደግሞ የትግሉን ዓላማ በማስረዳት የትራንስፖርት ወጪ በመሸፈን በሰላም የሚሄዱበትን ቀጠና በማመቻቸት እየሸኙ ይገኛሉ።
በቡድን ሆነው ፋኖን የተቀላቀሉ የአገዛዙ ኃይሎች ቁጥር በየቀኑ እያሻቀበ መምጣቱ ተነገረ። የአገዛዙ ወታደሮች የደረሰባቸውን ሽንፈትና የምህረት ጥሪውን ምክንያት በማድረግ በቡድን እየሆኑ ለፋኖ እጅ ሰጥተዋል። በዛሬው ዕለት ብቻ 16 የአገዛዙ ኃይሎች 24 ክላሽ በመያዝ የቴዎድሮስ እዝን ተቀላቅለዋል። 4 የአገዛዙ አድማ ብተና አባላት 12 ክላሽ በመያዝ አዲስ ቅዳም ከተማ ከመሸገው አገዛዙ ካምፕ በመውጣት 105ኛ ኮር 44ኛ ክፍለ ጦርን ተቀላቅለዋል። 6 የመከላከያ አባላት ከ73ኛ ክፍለ ጦር በመክዳት ከነሙሉ ትጥቃቸው 88ኛ ክፍለ ጦርን ተቀላቅለዋል። አገዛዙ 23ኛ ክፍለ ጦር ብሎ ከሚጠራው ደጋዳሞት ከመሸገው ኃይል በመክዳት 2 አባላት ከነሙሉ ትጥቃቸው 109ኛ ኮር 99ኛ ክፍለ ጦርን ተቀላቅለዋል። በተመሳሳይ 3 የአገዛዙ ኃይል በርጦለማርያም ጎንቻ ሰነሲውና ይቡይ ከመሸገው አረመኔ ኃይል በመክዳት 201ኛ ኮርን ሲቀላቀሉ 1 አድማ ብተና ደግሞ 102ኛ ኮርን ተቀላቅለዋል። በዛሬው ዕለት ብቻ 16 የጠላት ኃይል ከካምፕ በመክዳት 24 ክላሽን በመያዝ ቴዎድሮስ እዝን መቀላቀላቸውን ለማወቅ ችለናል። የቡግና ወረዳ አባት አርበኞች በአገዛዙ ኃይል ላይ ታላቅ ድል ተጎናጸፉ። የቡግና ወረዳ አባት አርበኞች በአገዛዙ የጦር ሰራዊት ላይ ደፈጣ በመጣል ታላቅ ጀብድ ፈጽመዋል። ከ6 ያልበለጡ የቡግና ወረዳ የፋኖ ሲቪል መዋቅር አባላት አርበኞች ዳሪያ 06 ቀበሌ ለስራ በተላኩበት ቅጽበት ያገዛዙ ኃይል ነፃ ቀጠና ነው ብሎ እግረኛ ሳይዘረጋ 3 ካሶኒ ኃይል ከላሊበላ ወደ አይና ቡግና አሳልፋለሁ በማለት ከቀኑ 10 ሰዓት ገደማ ጃሮ ወንዝ ላይ ደፈጣ በመያዝ እንደ ሸቀጥ ዕቃ ተጭኖ በመጣው ያገዛዙ ኃይል ላይ ፈጣን ጥቃት በመክፈት በርካታ ሰብአዊና ቁሳዊ ኪሳራ አድርሰዋል። በዚህም ፈጣን ጥቃት 7 የጠላት ኃይል ወዲያውኑ ሲደመሰስ ከ10 በላይ የቆሰለ 2 ካሶኒ ከአገልግሎት ውጭ የተደረገ ሲሆን ሙትና ቁስለኛውን በአምቡላንስ ሲያመላልስ አምሽቷል። በመጨረሻም የ303ኛ አሳምነው ኮር ከፍተኛ አመራሮች የቡግና ሲቪል መዋቅር አባት አርበኞች ያደረጉት ተጋድሎ እውቅና የሰጡ ምስጋና የቸሯቸው ሲሆን ተከታይም የወሎና ዋግ መንገዶች ተራሮችና ወንዞች ለጠላት ኃይል እንደ እሳት የሚፋጁ አይነኬ እናደርጋቸዋለን ሲሉ መልእክታቸውን አስተላልፈዋል። የዕለቱ ዜና በዚያ ያበቃል። ከፋኖዎች አንደበት። ይህ ፕሮግራም ዘወትር ረቡዕ በቀጥታ ከፋኖ የሚመጡ መልእክቶችን የምናስተናግድበት መድረክ ነው። ፕሮግራሙ የተመሰረተበት አብይ ምክንያትም ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ለሀገራችን አንድነትና ሉዓላዊነት፣ ለሕዝብ እኩልነት፣ ለፍትህና ለዲሞክራሲ ብሎ ለሚታገለው የአማራ ፋኖ ወገንተኝነታችንን በተግባር ለመግለጽ ነው። ይህ ፕሮግራም ከፋኖዎች የሚደርሱንን መልእክቶች የምናስተላልፍበት መድረክ ሲሆን የጽሑፉ ባለቤቶች ተሳታፊዎቹና ጽሑፍ አቅራቢዎቹ ናቸው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ምንጊዜም ቢሆን ለእኩልነት፣ ለዲሞክራሲ፣ ለፍትህና ለነጻነት ብለው ከሚታገሉ ኢትዮጵያውያን ጋር ሁሉ አብሮ ይቆማል። ከፋኖዎች አንደበት ዘወትር ረቡዕ ከፋኖዎች የሚደርሱንን መልእክቶች፣ ታሪኮች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው።
አድማጮቻችን በዛሬ ከፋኖች አንደበት ፕሮግራማችን ከአርበኛ መላክ ስሜነህ ጋር ቆይታ እናደርጋለን። አርበኛ መላክ ስሜነህ በኢያሱ ብርጌድ የሚታገል ፋኖ ነው። በመጀመሪያ ያቀረብንለት ጥያቄ ትግሉን መቼ እንደጀመረና አሁን ያለበትን ሁኔታ በሚመለከት ነበር። የእሺ ገናችልኝ እድሉ ስለተሰጠኝ በጣም አመሰግናለሁ። እኔ አርበኛ መላክ ስሜነህ ነው። እንግዲህ የጀመርኩት 78 ዓመተ ምህረት ላይ ትግል የጀመርኩት አባንበረ ሀሳብ ነው። በሁለቱ የሚቀጥለው ነገር ከያታ ተዳጣተ ጀመር ከዛ ብዙ አውሮዶችን አጋጥሞን 83 ላይ ያው ወደ ተቃቱ ደረሰ። አባስ አገሪቱ ሲቆጣጠር ወደ ተሻገረ አገር ውስጥ የቆየ የተጠማ አለ። ከዛ አገር ውስጥ ተቀመጥ ዋም ጉርጓዱን አይረሳም ማለት ዋት አማካኝ ነገር አደረሰብኝ። በማለያ ወረዳ ነው የነበርኩኝ። ያው ሰቀቀው ሲበዛ በራም የነበሩ ብዙ ሰዎች ወገድ እኔ 97 በክርክሩ ከሚያድ ወክዬ ከአይንካው ጋር ወከር ሁደት ሆነ 97 ሁደት ሆነ እንደገና ምን ሰባት ጋር በዛም ተፋድጄ ወደ ሌላ በራዎች ቆየሁ። ይወቴና ተመክኩ 2008 በመቀጠል 2008 ደስተሽ ነው ትግል ሽንፋ ላይ በማጤን ያወረዳል ሂዳር 29 የማንነት ተነሳ ሂዳር 29 አቀለ ወረዳ የተነሳውን ግን ሐምሌ 5 ጎንደር ላይ ተነዳ ከርም ናፊያን ባህር ዳር ፈንድ ገብቶ ተነሳ። ከዛ እንደወጣው በበረሃ ሁሉን የጧል ባዲጂያ ቢልኩ አራመራ ላይ ቢባል ባዲጂያ ከሞት በኋላ ብዙዎች ወጣት ወደ ኤርትራ በማሻገር በማደራጀት በአማራ ንቅናቄ ባዲሃ እኔም ተሻግሬ ወደ ኤርትራ ገባሁ። ኤርትራ ቆይቼ ወደ አገር ቤት ከገባን በኋላ ነገራችን አላማና ምሽው ወደ ጫካ በረሃ ገባሁ። አራወራ ገልጬ በማደራጀት 5 ወረዳ በማደራጀት 2015 ናቲያን እንትን መጣው ናቲ 2 ገለገሉ ለዲና 5 ወረዳ ከጣቁሳ ለፋስ አራ ተማርተው ከዛ በኋላ ግን ነው ብዙ በራ ላይ ያደራጀን ብቻችን ስንጓዝ የነበረው እንጀት ዛሬ ለዚህ ትግል ደርሰን ተለክሶ ሁሉ ገና ነገር ደርሷል። አሁን በዚህ በራ ላይ እየተንቀሳቀስን ሻውራን ለገበን ብዙ ወራት መጣን ከመጣን አለቀንም ከተማውን ተቆጣጥረን ያለ ከዚህ ሰቦጃም አንድ ጉጃ የተተሳሰረን ያለ በዚህ ወደ ጎንደር ተተሳሰረን ያለ ሁሉም ተተሳስረው ነው ትግል ጀምሯል። አሁን መተን ወደ ኋሊት የሚሸሽበት ሰዓት ሳይሆን መተን ወደ ግንባር ምንሄድበት ነው። ሁሉም ተተሳሰሩ ይሻና ታበታይ አምጥቷል። ተሳስሯል በየቦታው ግን ከሚሰጠን በዘመድ ምሳሌም ይጣላል። በየቦታው ተፋው ወደ ሌላ ቦታ የሚገባል ወይ እየተጠቀምን ነው። አሁን ከዚህ ደረጃ ላይ ይገኛል። ታውቃለህ ከቋራ በብርሃን ያሉት ከቋራ በረሃ ላይ 3 ቀበሌ ነው እዛው ያለ። ሌላው ቀበሌ በእኛ ቁጥጥር ነው ያለ በረሃው በሙሉ። ኢንሻአላ ታቁስ አለፋን ወረዳ ግን ሙሉ በሙሉ ተቆጣጥረን ያለ። ከአለፋ ወረዳ የገባበት ቀበሌ የለም። በእኛ ቁጥጥር ነው ያለ። አለፋ ተጣጣ ዙሪያ አካባቢ ያለ የፋኖ ትግል አሁን ጥሩ መንገድ እየሄደ ነው። መንገድ የሚሄድበት ምንድነው? ሁሉን አጓርሶ ነው የተነሳው። ማንንም ተጭን በቀልም አልተነሳም። ማንንም እንተላላለን። ዛሬ ከሁሉ ጋር ከጉም ካገው ተስማምቶ አንድ ሆኖ ነው የተነሳው። ስለዚህ ፋኖ ትግል
ማንም የሚገድፈው ትግል የሚገድፈው ትግል ምንድነው? እንደ ቅድሙ እንደ ትግል አንድ ያናከፍ ትግል አይደለም። ስለዚህ አካባቢ ፋኖ ትግል አድማሱ እየሰፋ ነው ያለው። የፋኖ ትግል ቀደም ብሎ ካለው ጋራ ስታስተያየው እስቲ አስተያየት ስጠን። ፋኖ ትግል እየተነከረ እየሄደ ነው። የተነከረበት ምንድነው? ፋኖ ሴራነት እርግጥና ሴራነት ስላወቀው አገው ኃይል ተስማምቶ አሁን የተነሳበት ግንዝ ሳይል ማንም ሳይል ትግሬም ሳይል ከሁሉ ጋር ሴራ እንደሆነ አውቆት አንድ ሚሊዮን ጨርቆ ነው የተነሳ። ትግላችን ብልጽግና ብቻ ነው፣ ሌላችን አንድ ነን በሚል ከሁሉሽ ጋር ተስማምቶ ጨርሶ ነው አውቆበታል። ሴራውን አውቆ ነው የተነሳ ፋኖ የተነሳውን አንድ ሚሊዮን ብልጽግና ብቻ ከመንግስት ተቆር ብቻ ነው እንጂ ሌላ የገቢ ጻድ የለም። ስለዚህ ፋኖ ሁሉ በተፎታል ሁሉ ስለገደፈው ፋኖ ገምቷል። ይሄ ነው የፋኖ ትግል። ከአገዛዙ ወታደሮች ጋራ ብዙ ጊዜ ተፋለማላችሁ። ብዙዎቹም እጃቸውን ይሰጣሉ። በእናንተም አካባቢ በብዙ አካባቢ እንደምንሰማው በጠቅላላ ያ ሁኔታ ምን ይመስላል? ለእነሱስ ለአገዛዙ ወታደሮች የምታስተላልፈው መልእክት ምንድነው? የፋኖን ትግል ፋኖ ሀገራዊ ነው የተነሳው። እንዳገዛዙ አንተ ትግሬ፣ አንተ አማራ፣ አንተ ቅማንት፣ አንተ አገው ብሎ እንደዛ የሚያዋጋ አይደለም። ሁሎችን እያየሁ ነው። ሁሎችን አጓርቶ የተነሳ ፋኖ ያላገዛዙ ጠላት እንደደደው ተረድቶታል። አሁንም ያገዛዙ ወታደሮች ማስተላለፈው ከመሞት በሰላም እጅ መስጠት ከዚህ ፍርሃት ደጋፊ ሆኖ መቆም የለበትም። ወረቦት ነው ካሁን በፊት ያገዛዙ ወታደሮች ሲሰጡ የሚጃቸው ሲሰጡ ከመጓጓዣም ከሁሉ ያላቸው ጥቅም ያገሰል የምንረከባቸው በክብር ሲመጡ በክብር ይንጡል እኛ የክብር ይሆን አንከባከን እናስቀምጣቸው። እነዚህ ሰዎች በወዳቸው አደር ናቸው። ቀደምና ወደ ብልጽግና በወዳቸው አደር ናቸው። በወዳቸው አደር ስለሆኑ የራስ ጆሮአቸው ብቻ ነው ናቸው። ይሄ ከማያይ ናቸው። እነዚህ ሰዎች የለቁበናቸው ለማሰነት ያህል ማይ ያደርጉት ነገር የለም። ለሁሉ ሰጡ ነው ሰው ያለ አገዛዙን ይህች ናቸው እና ስለዚህ ነው የለተወዳቸው በወዳቸው ብቻ ያደሩ ስለሆነ ነው ለሀገር የቆሙ አይደለም። እነዚህ ለወዳቸው የቆሙ ብቻ ነው ወደለም የቆሙ ሰዎች አይደሉም። ስለዚህ ነው ለሱ አገዛዙ ተሰሶ ነው አገዛዙ ጋር ይጥናኝ ነው ያንዱት ነው ነገሩ። ግን እዚህ ላይ ያለኝ ጥያቄ ምንድነው? ከዚህ ቀደም በአካባቢው የነበረው በአዴን ነበረ ይገዛ የነበረው አንተም ቀደም ብሎ እንደተከስከው ቀደም ብሎ የምታካቸው ናቸው። ኢህዴን ብለው ከገቡ በኋላ በአዴን የሆኑ ናቸውና በአዴን ደግሞ ከወያኔ ጋራ እጅና ጓንቶ ነው ይሰራ የነበረ ነው። አሁንም በአዴን ውስጥ ያሉ ሰዎች የአማራ ብልጽግና ተብለው ቦታውን ይዘው ነው ያገዛዙ ደጋፊ የሆኑትና በምን አይነት ነው ይሄንን ሁኔታ የምታዩት እናንተ? በሰላም ጅነን ሰጥቶን እንትላለ እኛን ነገራቸውን እናውቃለን። ችግራችን ይሄ ነው። በወዳችን ተገፍተን ነው አሁን እንዴት ታረጉኝ ብለው ለሚመጡ አሁን ባልኩታ አልቆረጥባቸውም እየተቀበልናቸው ነው። አይ እጃችን አንሰጥም ሙጥማን ያዙ ሳውራ ላይ በሰላሳ ጋሪ ሲጫንቱ ላይ ተውታል። ሌላ ምን ሰጣቸው ነገር የለም። ከመጣ ግን ማንንም ቢሆን ተጠብቶ ተጠቅቻለሁ ብሎ ከመጣ ምንም ማድረግ አይቻልም። አማራን ወቁን ተጠብቶ ተሰጠን ምንም ማድረግ አይቻልም። እንግዲህ የቅድም ስራቸውን እናውቀዋለን። እድሜ ልካችን እንደዚህ ያደረጉት ህዝባችን እናውቃለን። እናንተ ማለትም ፋኖ ትግሉ የጎለበተ መሄዱን እናውቃለን። ህዝቡ ጋራ ያላችሁ ግንኙነት በጠቅላላ የፋኖን እድገት ስታየው እንዴት እየሆነ ነው? ከህዝብ ጋር ያለን ሁኔታ ህዝቡም እያወቀው ነው። እኛም አንድ ቦታ ላይ ስንደርስ መጀመሪያ የህብረተሰቡን ችግር ለመፍታት ነው ፋኖ እየሰራ ያለው። አሁን
ከዚህ ሰሞን ላይ ሻውራ ላይ ገብቶ የመጀመሪያ ጥያቄው የህዝቡ ችግር ነው። እንዴት ከዚህ ቦታ ላይ የመብራትም የውሃም እጥረት ገዳሪት ላይ እንኳን ገብተን ስናይ 10 ደቂቃ መብራት ጠፍቶ አይቆይም። ከዚህ ቦታ ግን ተጠቃሚ አይደለም ህዝቡ። የበለጠ አይታ ሆኖ ነው የሚወራው። አዎ ይሄን የህዝብ ችግር እንዲፈታ ከህዝብ በድምፅ ነው የሚንቀሳቀሰው። ህዝብ ያውቃል፣ ጠንቅቆ ነው የሚያውቀው። የወጣው ህዝብ ነው። ህዝብ የህዝብ አገልጋይ እንደሆነን ተረጋግጠን ህዝብ እንደሚቀበለን ማንም ያውቃል። የህዝብን ችግር ልንፈታ ነው። ከሞትም ልናድር ችግሩን ልንፈታ ነው የወጣው። አንተ የምትታገለው ኢያሱ ብርጌድ ውስጥ ነው። ብርጌዳችሁን ለምንድን ነው ኢያሱ ብርጌድ ያላችሁት? ኢያሱ አለማየሁ ብርጌድ ነው ኮራ አሁን ላይ መጣነን። ኢያሱ አለማየሁ ብርጌድ መሰረት ከዚህ በረሃ ላይ ኢያሱ አለማየሁ ብርጌድ የመሰረቱት ቅድም እንዳልኩት በዛኛው ትግል ወጥቼ ነው የቆየሁኝ። ኢያሱ አለማየሁ ጥናት ስላለው ጥናቱ ከወልቃይት በረሃ በደረሰው ችግር ያው ዝናባቸው ቋራ በረሃ ገብቶ ታዝራ ላይ መስርቶ ቋራን እስከ ባህር አጣብሎናል። ሲያጣብረን በደረሰው ችግር ስለተቋቁሞ በ79 ችግር ተቋቁሞ ምርታድን የመጨረሻ 83 አላጎበደድ እንደነ ታምራት ላይ ኢደን ነው ገብቶ ከጠላቱ ጋር ያለውን ባልንጀራ ጥላት ጥቃት አላሳየን። ጥቃት ሳያሳየን ጥላት ያለው ተቋቁሞ ጥላት ያለው ጀግና መነሳት አለበት በሚል ነው የሰየን። በመጨረሻ እንግዲህ ጨመር መታወቅ አለበት የምትለው ካለ እድሉን እሰጥሃለሁ። ማስተላለፍ የፈልገው ይሄ አንድ በመሆን ቅድም አባቶቻችን ቴድሮስ ማሳይተናል ወገን አንድ አቤት ማለት አሁንም ይህም አስተላልፈው ቅድም እንደጠቀሰው ፋኖ ገሌ ነው ነው ቢሆን አይደለም። አገሪቱን አንድ ለማድረግ የፈለገ ጠላታችን አንድ አድርገን ይግዳለንም አንድ አድርገን ለማለትና አገሪቱን አንድ ለማድረግ ነው። ከዚህ አደርነታችን ሁሉ ፋኖ እንዲወጣ ማንንም ሳይለይ እንጂ ገሌ ነው ብሎ ቢሄድ ሳይለይ እንድንወጣ አደራችን እንድንወጣ ቴድሮስ የሰጠንን አደራ አባቶቻችን የሰጡንን አደራ ነው ማስተላለፈው። በጣም አመሰግናለሁ አርበኛ መላክ ስሜነህ። እሺ እኔም ስለጠየቃችሁ በጣም አመሰግናለሁ። ክፍል 8 ፋኖነትና ታሪካዊ ዳራው። ፋኖነትም ከአማራ ነባር እሴቶች የሚፈልቅ እንጂ ጥቂቶች ጠምረው ለህዝብ ልጆች ያደሉት የልሂቃን የአእምሮ ውጤት አይደለም። ዓላማውም አንዱን በሌላው ላይ የማንገስ ወይም አንዱን ክፍለ ህዝብ አሳንሶ ሌላውን ከፍ ለማድረግ ወይም ራሳቸውን በህዝብ ደም አሻጋሪነት የመንግስት መንበር አብቅቶ በተረኝነት መገዛት አይሆንም። ስለዚህ ፋኖነት የሚባለው እሴት የቁማርተኞችና የብልጦች ፍጡር አይደለም። ፋኖነት በተግባራዊ የህይወት ፈተናዎች ጊዜ የትድግና የማንነት መገለጫ እና የአማራ ነባር የነጻነት መንፈስ ነው። ፋኖነትን የተቀላቀላችሁ ወጣቶች በትክክል በአማራ ነባር እሴቶች ላይ እስከቆማችሁ ድረስ የትግላችሁ ታላቅ ግብ ክቡር ከመሆኑ የተነሳ ሙሉ ስብዕና ባላቸው የሰው ልጆች ሁሉ የሚደገፍ በእግዚአብሔር የሚወደድም ነው። ይህ አባባል ሳይሆን
ዓለም ቀኝና ለባርነት ከተዳረጉ ጥቁርና ቢጫ ህዝቦች ሁሉ ብርሃን በሆነው የአድዋ ድልና የአምስት ዓመቱ የእናት አባቶቻችን የአርበኝነት ታሪካዊ ተግባራዊ ምስክርነት ያለው አማራነትን በአማራ ደም መፍሰስ የማጥፋት ረቂቅ ሴራ በጎጠኝነትና በጎሰኝነት የማሰብ አድማሳቸውን ያዳከመባቸው ወገኖች ተቀደሙት ፋኖች መካከል የጥቂቶቹን ስም ካስቀመጡላችሁና ደማቸውና ጥንታቸውን እሴቶቻቸውን ሃይማኖታቸውን ለይዩልኝና ራሳቸውን ፈትሹ። የጎሳ ስብጥራቸው የትውልድ ጎጣቸው ቋንቋቸው ሳይሆን ድል አድራጊ ፋኖነታቸው የጋራ እሴቶቻቸው ነበር። ዛሬ ፋኖ ቁመቱ ከፍ የሚለው በእነዚህ ትከሻ ላይ ቆሞ የመስዋዕትነታቸውን ምክንያት አውቆና አክብሮ እነዚያን ወልዱ ለነጻነት ያፋለማቸው ከዘረኝነትና ራስ ወዳድነት የጸዳ ፋኖነትን መከተል ነው። ብልጥነትና የፕሮፓጋንዳ ዘመቻ የባዕዳን ምክርና በብር መቸብቸብ በስልጣን ፍቅር መናወዝ ፋኖ አያሰኝም። በሐሰት ራሳቸውን ፋኖ ብለው የሚጠሩ ነገር ግን የአማራነት ሙሉ እሴቶቻቸውን በተግባር የሚቃረኑ ስብስቦች እንደ አማራ ጥላቶችን ማለት እንደ ኦነግና ህዋት ራሳቸውን እገሌ የሚባል ዘርና የገሌ ነፃ አውጪ ነን ብለው የሚከተላቸውን መንጋ በመፍጠር እስከቻሉ ድረስ መቀጠል መብታቸው ነው። ነገር ግን የሐሰት ፋኖነትን ተላብሰው የህዋትና ኦነጋውያን አምሳል ወራሽ የኢትዮጵያ ጥላቶች ተላላኪነታቸውን በአማራ ደም መፍሰስ ራሱን የአማራን ማህበረሰብን ኢላማ ያስደረገው ታሪካዊ የማንነቱ መሰረቶች እንዲጠፋ ሊፈቀድላቸው አይገባም። በአማራ ወጣቶች ደም የአማራ ተቃራኒ ግብ ለማሳካት መንቀሳቀስ ወንጀል ይሆናል። አማራነትን ያቆሙ ሴቶች በጠላቶቹ እሳቤ የፈጠራና ነባር ጠል ትርክት በመቀየር አማራነትን በሁለንተናዊ ደምስሶ ጠላቶቹ አይነት ይፋ እሴቶችን በመቀየር የሚያስብ ዘረኛና ፋሽስታዊ መንጋ መፍጠር አይተኬ ነገስታት ለመሆን የሚንቀሳቀስ ሰርጎ ገቦችና መርዛማ ሐሳባቸውን ለጋ ወጣቶችን ሳይበክል መገታት አለበት። እነዚህ የአማራው ጠላት አማራዎች ራሳቸውን ከማጋለጥ የሚከለክሉባቸውን ስልቶችና አነጋገሮችን ከወዲሁ ይፋ መሆን ስለሚገባቸው ጥቂቶቹን እዚህ ላይ እንጠቅሳለን። 1 ስለ አማራ የሚያገባን እኛ ራሳችን የምንሸመው ብቻ ነን ስለሚሉ የሚቀርቡ ሐሳቦችን ከመሞገት እየሸሹ ሐሳብን የሚያመነጩ ቡድኖችና ግለሰቦችን አያገባችሁም በሚል የመንጋ ጫጫታ ዝም ሊያሰኙት ይሞክራሉ። በቅርበት ካገኙት ያስራሉ፣ ያስፈራራሉ፣ ይገላሉ። 2 አማራ ከነባር የአማራነት እሴት ተነጥሎ የእነዚህ የሴራ ቡድኖች የአእምሮ ባሪያ ሆኖ ልክ የትግሬና የኦሮሞ ወጣቶች ዘረኛ ነፃ አውጪዎች ነን ባዮች ቡድኖችን አዝለው ለእኩይ ቡድኖች አገር የማፈራረስ የአማራና የኦርቶዶክስን የማጥፋት ዘመቻዎችን ግቦችን ለማሳካት እየተጋለቡበት ከአማራ ፋኖ ግብ ውጪ ለድብቅና ጠባብ ዓለማቸው ሊጠቀሙባቸው እኛ አማራ እንዲሆን የምንፈልገው አይነት ብሔረተኛ ርስቱም ህዋት አገርን ባዋቀረበት የተከለለ ታሪኩንም እኛ አዲስ እንደምንተርከው ይሁን ሲሉ ይሰማሉ። 3 በግለሰብና በቡድን ደረጃ ራሳቸውን ወይም ስህተታቸውን ሲተቹ ሰምቶ እንዲታረሙ ወይም አስተያየቶችና ትችቶችን በአመክንዮ እና በማስረጃ ከመሞገት ይልቅ ሐሳብና ትችት አቅራቢዎችን እገሌ የአማራ ጥላት ነው፣ ከፋኖ አንድነት ጥላት ነው የሚል ጫጫታ ይታወቃሉ። 4 የሃይማኖት፣ የባህል፣ የማህበራዊ ወንዝ ዘለል ጉዳይ ሲነሳ ፈጥነው እኛ አዲስ ትውልድ ስለሆንን አዲስ መንገድ ነው የምናስበው፣ እናም አማራ ሁሉ እኛን ብቻ መስማትና ነባር እሴቶችን መጣል አለበት የሚል አንደምታ ያለው መልእክት ያስተላልፋሉ። 5 በመካከላቸው የተለየ ሐሳብ የሚያቀርብ
አደረጃጀትና ስልት ለማስተዋወቅ የሚሞክር ጓድ ስም ከማጥፋት ጀምሮ በሐሰት መክሰስና ማሳደድ መረሸን። 6 ከህዝባቸውና ከፋኖ ሰራዊት ጀርባ ከአማራነት እሴቶችና ተጋድሎ ግቦች ከሚቃረኑ የውጭና የአማራ ህዝብ የህልውና አደጋ መከሰት ጀማሪና አስቀጣይ በሆኑ አካላት ጋራ ለጠባብ ቡናዊ ግባቸው መሳካትና እገዛ በመሻት በህቡ መገናኘትና አንዳንድ የቁማር ስልታቸውን መዋስ። 7 ከህወሓት ከደርግ ከኦነግ ወዘተ እንደተማሩት ጸረ ኦርቶዶክስ አቋም ይዘው መንቀሳቀስና ህዝቡን ለማጭበርበር የሃይማኖቱን ምልክቶች አንዳንድ የታወቁ አነጋገርና መሐላዎችን በመጠቀም ከሚወደዱ ስመጥር አርበኞችና ነገስታት ዝና ለመጠጋት ደግሞ ስማቸውን ከሚገባው አግባብ ውጪ ሁሉ ሳይቀር መጥራት ነገር ግን በተግባር መቃረን። 8 ከሀገር ውስጥ እስከ ውጪ አማራን የሚከፋፍል ጎጣዊ ኔትወርክ በመተሳሰር ያመናቸውንና በአሳሳች መረጃና ፕሮፓጋንዳ አማራ አቀፍ ትብብርን። 9 ማዳከም በየእምነት ቤቱና በማህበራት መካከል አሉታዊ ሚና የሚጫወቱ የተሳሳቱ መረጃዎችን የሚያቀርቡ ከጎጣቸው ውጪ አማራዎች ድጋፍ እንዳያገኙ አደረጃጀቶችን በመክፈልና ያለ እነገሌ አገራት ይሁንታ ፈቃድ ስልጣን መያዝ ስለማንችል የሚሉን ሁሉ እናደርጋለን በሚል ያልተጻፈና በሰራዊቱ የተሰወረ መርህ መከተል ቃል ኪዳን መግባት። ለምሳሌ ከኦርቶዶክስ ሃይማኖት መራቅ፣ ትግላችን ከሃይማኖት የጸዳ ነው የሚል ጩኸት መደጋገም፣ የእምነቱን ምልክቶች በሰውነት ላይ እንዳይታይ መጠንቀቅ፣ ወልቃይትና ራያን በሚመለከት በምን መልኩ አቋማቸውን መግለጽ እንዳይታወቅ መጠንቀቅ። 10 አማራ አሁን የሚጠይቀውን ጠላት ከማሰብ በተጨማሪ ከፍታውን የሚያስጠብቁ የአማራነትና የፋኖነት የድል ምስጢሮችን አውልቆ ብሎ በስሜትና በፕሮፓጋንዳ ስሜት ላይ እንዲቆም አማራነትን ከነባር ነይቶ እንዲመክት የፕሮፓጋንዳ ጎርፍ በጠላት ላይ ከመልቀቅ በሚበልጥ ደረጃ አማራን ኢላማ በማድረግ ትግሉን መግፋት፣ በውስጥ ውድድር በዝና ግንባታ እንዲጠመር ማድረግ በመሳሰሉ ምልክቶች መረዳት ይቻላል። እውነተኞቹ የአማራ ሴቶች መገለጫ የፋኖ መሪዎች፣ ልሂቃንና ምክር ለጋሾች የአማራ ጥላቶች እቅድ ፈጻሚ እንዲሆኑ በሚያመቻች የነባር ማንነት ድምሳሴ ሂደት ውስጥ በተሰማሩ ፋኖ ባልሆኑ ሴራ ስር የሐሰት ፋኖዎች በሐሰት ጫጫታ እንዳይጠለፉ ህልውና ያለው የአማራነትና የሰብአዊ ወዳጆች ሙሉ ሰው ሁሉ በይሉንታም ይሁን የመንጋ ጫጫታ ሳይታወቅ ጠቃሚውን ከጎጂው እየለየ የመጠቆም የሞራል ዕዳ አለበት። የአማራ ጠላቶች አማራውን ታናሽ ለማድረግ ከሚጠቀሙበት ስትራቴጂዎች መካከል አንዱና ዋነኛው አማራን ከትውፊቱ ከእሴቱና ከማንነቱ ማውረድ ነው። እንደነሱ አገላለጽ አማራ የሚለው ስም የሚወክለው አጥንትና ደም እንጂ አማራ ሌላ የሚሰባሰብበት መሰረተ ፍልስፍና፣ እሴት፣ እምነት፣ ባህልና ታሪክ የለውም ነው የሚል ድምዳሜ ይዘው ነው። ይህ መከራከሪያ አድርጎ የሚቀበል ማንኛውም ታጋይና ልሂቅ የሚከተሉትን ጥያቄዎች በግልጽ መመለስ ይጠበቅበታል። አንደኛ፣ አማራነት ስንል እሴት፣ አስተሳሰብ፣ ታሪክ፣ እምነት፣ ባህል እና ኢትዮጵያዊነት የማይመለከተው በደምና በአጥንት ዝርያ ብቻ የሚበየን ብሔር ከሆነ በክልሉ ውስጥ የሚኖሩ አገው፣ ቅማንት፣ በርታ፣ ሽናሻ፣ ጉሙዝ እና ሌሎችም ንዑሳን ማንነቶች ሁሉ አማራነትን የማይገሩ ሌሎች ናቸውን? ሁለተኛ፣ ከአሰፋፈር፣ ከክልል፣ ከቋንቋ እና አዳዲስ ሊፈጠሩ ከሚችሉ ፖለቲካ ስር ማንነቶችን በዘለለ አሰባሳቢ አማራዊ እሴቶች
ለአማራነት ሁለንተናዊ የህልውና ድልና ዘለቄታነት የበለጠ የሚጠቅም የትኛው ነው? ሶስተኛ አማራን ህወሓትና ኦነግ ነፃ እናወጣለን በሚል ጠባብ የደምና የአጥንት ልዩነት ትርክት ላይ እንዳቆሙትና ለአማራና ለኦርቶዶክሳዊ ክርስትና ጠላት እንዳደረጉት በፋኖነትና ደጋፊነት ስም አማራ አንድ የሚሆነው ድል የሚያገኘው በብሔረተኝነት ብቻ ነው በሚል ሐለወት አማራነትን ፈትኖ በመውደቅ የፋሽስት ርዕዮት አማራጭ እንደሌለው አድርጎ ማቅረብ በአማራ ህዝብ ህልውና መረጋገጥና መዝለቅ ወዳጅና ቤተሰብ ማስፋት እና በአንጻሩ በሐሰትና በሐሰተኛ ትርክት ምክንያት የአማራ ጥላት የሆኑ በእውነተኛ አማራነት ለመማረክና ወዳጅ ለማብዛት የትኛው ይጠቅማል? አራተኛ አማራን ከፍ ካለው ሰብአዊ እሴት ወደሚያወርደው ዘረኞች የ50 ዓመት ዘመናት ትግል አካሄድ በመዋስ ፋኖነትን አዲስና ባዕድ እሴት ማውረስ ነው ወይንስ አማራነትን ረድቶ የማክበር በአሸናፊነቱ የመተማመን ነባር አማራዊ እሴቶችን መጽናትና ፋኖነትን ይገልጻል? ትግሉንስ ይጠቅማል? አማራን በነፃ አውጪዎችና ወጪዎች አምሳል ሊፈጥሩት ወደ ባሰ ዘለቄታዊ የህልውና አደጋ ውስጥ ሊያስገቡት የሚሹ አካላት ምክር የተለጠፉ ሰዎች ካልሆኑ በስተቀር ሰው በሚዛናዊ አስተሳሰብ ከዘረኝነትና ጠባብነት በላይ ወጥቶ ራሱን ብቻ ሳይሆን ለዓለም ተገዢዎች የሙሉ ስብዕና የበዓለ አገርነት ምንነት ያስተማረው ህዝብ መልሶ በገሶኞች አምሳል ለማሟሸሽና መሞከር ከህልውና ጠላቶቹ ከፍቶ መገኘት ነው። ይህንን በአመክንዮ ተጠንቀቅ ፊት የማይቆም ተልካሻ ሐሳብ በፕሮፓጋንዳ ብዛት ፋይዳ ያለው አስተሳሰብ ለማስመሰል መርከም በጉዳዩ አምኖ ከማድረግ ያለፈ ሴረኝነት ያስመስለዋል።